አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ሰላም እንዴት ናቸው? እስጋ ጥያቄ ያለን መልስ። ሁሰን ከክርስትና እና ከእስልምና ማን ነው ቀድሞ የመጣ ይላል። እንግዲህ ክርስትናና እስልምናን ማወዳደር ስህተት ነው። ስህተት ነው ያልኩበት ምክንያት ምንድን ነው? እስልምናን ስናይ ጊዜ ፈጣሪ የደነገገው ሃይማኖት ነው ለነቢያት ሁሉ። ክርስትና ግን ፈጣሪ የደነገገው ሃይማኖት አይደለም። ነቢያትም የደነገጉት አይደለም። ነቢያትም የሰበኩት አይደለም። እስልምና ግን ፈጣሪ የደነገገው ነው። ነቢያት ሁሉ የኖሩበትና የሰበኩት ሃይማኖት ነው። ለዚህ ማስረጃ አምላክ አላህ ሱብሓነሁ ወተዓላ ራሱ ለነቢያት የደነገገው ሃይማኖት እንደሆነ ሲናገር ምን አለ? በሱራ ሹራ ላይ ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት ደነገግኩላችሁ ከዚህ በፊት ለአብርሃም፣ ለኖህ፣ ለሙሴና ለመሲሁ ደንግጌው የነበረውን ሃይማኖት ይላል። ስለዚህ ራሱን የደነገገው ለነቢያት ደንግጎላቸው የነበረው ሃይማኖት ነው። ነቢያቶች የኖሩበትና የሰበኩት ሃይማኖት ነው። በሌላ ቦታ ላይ አምላክ አላህ ሱብሓነሁ ወተዓላ ራሱ ሲናገር ምን አለ? ኢነ ዲነ ዒንደላሂ ልእስላም ይላል። ከእኔ ከአምላካችሁ ከአላህ ዘንድ ትክክለኛ ሃይማኖት እስልምና ብቻ ነው ይላል። በሌላ ቦታ ላይ ምን ይላል? ወረዲቱ ለኩም ልእስላመ ዲና ይላል። እስልምናን ሃይማኖትን ብቻ ወደድኩላችሁ እያለ ይናገራል። ራሱ ፈጣሪ የደነገገው ሃይማኖት ነው ለነቢያት። በሱረቱል ሐጅ መጨረሻው አንቀጽ ላይ ምን ይላል? ወጃሂዱ ፊላሂ ሐቀ ጂሃዲህ ወጅተባኩም ወማ ጀዐለ ዐለይኩም ፊዲን ሚን ሐረጅ ሚለተ አቢኩም ኢብራሂም ወሰማኩሙል ሙስሊሚን ይላል። ራሱ አምላክ አላህ ሱብሓነሁ ወተዓላ የደነገገው ሃይማኖት እንደሆነ ከተናገረ በኋላ ይህ መንገድ እስልምና የአባታችሁ የአብርሃም መንገድ ነው እያለ ይናገራል። ለእነ አብርሃም፣ ለእነ ሙሴ፣ ለእነ መሲሁ ሰጥቷቸው የነበረው ብቸኛው መለኮታዊ ሃይማኖት ነው። ይህ መሆኑ ከታወቀ ነቢያቶች ራሳቸው እስልምናን ላይ እንደነበሩ እስልምናን እንደሰበኩ የሚገልጹ አናቅጾችን በርካታ አሉ። ለምሳሌ በሱራ አሊ ዕምራን ላይ ምን ይላል? ማ ካነ ኢብራሂሙ የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ ወለም የኩን ሚነል ሙሽሪኪን ይላል። አብርሃም አይሁድ አልነበረም፣ ክርስቲያንም አልነበረም፣ በአላህ ላይ አጋሪም አልነበረም። ነገር ግን በእርሱ ትእዛዝ ላይ ቀጥ ያለ ሙስሊም ነበር ይላል። ልክ እንደሁ ያዕቆብ ምን ይላል? ወያዕቁብ ያ በንየ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። ልጆች ሆይ እነሆ አምላካችሁ አላህ አንድ ሃይማኖትን መርጦላችኋል፣ እስልምናን፣ አደራ ሙስሊሞች ሳትሆኑ እንዳትሞቱ አላቸው ይላል። ከያዕቆብ ልጆች መካከል ዮሴፍ ሙስሊም ነበር። ተወፈኒ ሙስሊመን ወአልሒቅኒ ቢሷሊሒን ይላል። አደራ አምላክ አላህ ሙስሊም አድርገህ ግደለኝ፣ ከደጋጎችም አስጠጋኝ በቀጣዩ ዓለም እያለ ይናገራል። ሐዋርያቶች ሙስሊሞች ነበሩ። ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ወደ ሐዋርያቶችም የትእዛዝ ቃሌን ባስተላለፍኩ ጊዜ ይላል አምላክ አላህ። በማን በኩል? በመሲሁ በኩል። ምን የሚል ትእዛዝን የተላለፈላቸው? አን አሚኑ ቢ ወቢረሱሊ የሚል በእኔ በአምላካችሁ በአላህ እመኑ፣ በላኩላችሁ መልእክተኛና